ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለመጋቢት በዛቲ ዕለት ኮኑ ሰማዕተ ቅዱሳን አርባዕራ ሰማይ ዘሀገረ ልብጥያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዚች ቀን ልብጥያ በሚባል አገር የከበሩ አርባዕራ ሰማይ በሰማዕትነት አረፉ። እሊህ ቅዱሳንም በእልፍያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ አገሮችም በአንዱ ላይ አልነገሰው። ክርስቲያኖችንም እንዲጠብቃቸውና እንዲያከብራቸው አዞት ነበር። እርሱ ግን ወዲያ አገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምእመናንም ተነስተው እርሱንና የረከሱ ጣዖቶቹን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ እግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በጧትም ተነስተው የጭፍራ አለቃ በሆነ በአግሪቆላዎስ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በደንጊያም እንዲወግሯቸው አዘዘ። በአቅራቢያቸውም የውሽፋ ቤት በአጠገቧ ያለ የውሃ ጉድጓድ ነበረች። ከውርጭ ጽናትም የተነሳ ትረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ካዘግቱም አውጡት ብሎ ወጣ። አውጡኝ ብሎ ወጣ። ወደ ውሽባው ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትንም ከሰማይ ሲወርዱ በ39 ሰማዕታት ላይም ሲቀመጡ አንዱ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮች ይህን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹንም አውልቆ ቅዱሳን ወዳሉበት ወደ አዘግቱ ወረደ። በመልአኩ እጅ ተንጠልጥሎ የቀረውንም አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያ አዘግት በነበሩት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያንም ጭኖቻቸውን ሊሰብሩ ፈለጉ፣ ፈጥነው እንዲሞቱ። እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውን መስበር አልተቻላቸውም። ከዚህ በኋላም በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባሕር እንዲጥሏቸው መኮንኑ ወታደሮችን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላ ውስጥ ልትጥለው ተሸክማው ሮጠች። ወታደሮችም ስላልሞተ ከለከሏት። ወዲያውኑ በጫንቃዋ ላይ ሙቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስብጥያ ከተማ ጭነው ወስደው በእሳት አቃጠሏቸው፣ ወደ ባሕርም ጣሏቸው። ከዚህም በኋላ በሦስተኛ ቀን ለስብስጥያ አገር ኤጲስቆጶሳት ተገለጡለት። እንዲህም አሉት፣ ወደ ገሌ ወንዝ ሄደህ ሥጋችንን ታገኛለህና አሸክመህ አምጣው። ኤጲስቆጶሱም ከካህናቱ ጋር በሌሊት ተነስቶ ወደ ወንዙ ሄዱ። የቅዱሳንንም ሥጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳን አልተገደለም። በክብር ተሸክመው ወስደው በመልካም ቦታ በክብር አኖሯቸው። ዜናቸውም በአራቱ ማዕዘን ተሰማ። መታሰቢያቸውም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከሥጋቸውም ታላላቅ ድንቆች ታምራቶች ተገለጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባልክሙ በአሳትያ ዘነቃ ወለደምክሙ አዲ በከርሰ ቀልያ ዘረጋ ሐራ ኢየሱስ ክርስቶስ ሰማዕታት 40 አመኮነ ብእሲ ሙልቆክሙ ውጽዋ ስምረተ አምላክ ጸዋ አህደም ማፍአ። በዚችም ቀን ደግሞ ክርስቶሳውያን ሰዎች የታላቁ አባት ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስን የእስክንድርያው የመቃሪዎስን የስደታቸውን መታሰቢያ ያከብራሉ። ይህም በሮም መንግሥት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትና መከራን አመጣ። የረከሰ የማኒንና የካዲው አሪዎስን እምነት ስለሚከተል ነው። ለእስክንድርያም ሉኪዮስን ሊቀ ጳጳሳት አድርጎ ሹመው ሐዋርያዊ አትናቴዎስን አሳደደው። ይህም ካዲ ሉኪዮስ ታላቁን አባት አባ መቃሪን እስክንድርያዊውንም አባት መቃሪዎስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስመጣው። ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት
በመሸንገል ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም፣ ሳይፈሩትም መለሱለት። በቅንነትና በትዕግስትም መከሩት፣ ገሰጹት እንጂ የአርዮስንም ሃይማኖት ብላሽነት የባህሉንም እስከ አስከፊነት ከቅዱሳን መጻሕፍት ለይተው አስረዱት። በዚያንም ጊዜ ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድሪያ መርከብን የሚጠብቋቸውንም ወታደሮችን በእነሱ ላይ በሚያደርጉት ሥራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሡም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቱም ሲያመልኩትና ሲደክሱለት ድረስ በስራዩ አስቷቸው ነበር። እሊህም አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑትም፣ አልሰማቸውም። ከብዙ ስቃይም ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይ ማሰቃያቸው። ጌታችንም ተገልጦ የሚያጸናቸውና የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችንም ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ ንጉሡን ልጅ ሰይጣን ያዛት። አባትና እናቷን በታላቅ ሐዘን ላይ እስቲሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስና ባልንጀራው ወይ እኛ ካንተ እናንተ ከእኛ ምን አላችሁ? በአገራችሁ ያሳደዳችሁን እያሉ ተገልጠው ይጮው ጀመር። በንጉሡ ልጅ ያደረውም ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅ ላይ አልወጣም ብሎ ጮኸ። ንጉሡና አብረውት ያሉ አደነቁ። ወደ ንጉሡም ቅዱሳንን አመጧቸው። ቅዱሳን መቃርስና ባልንጀራው ወደ ንጉሥ በደረሱ ጊዜ በንጉሡ ልጅ ያደረ ሰይጣን እንዳያሰቃዩት ለመነ። ንጉሡና አብረውት ያሉትም ስለ ስራቸው ቅዱሳንን መረመሯቸው። እነርሱም የሆነውን ሁሉ ነገሯቸው። ስለ ንጉሡም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሡን ገሰጹት፣ እንዲህም አሉት፦ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስንና ልጅህን ማዳን ይበገባህ ነበር። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑን ከንጉሡ ልጅ ላይ አስወጡት። ጋኔኑን በወጣ ጊዜ ስለ ክፉ ስራቸው ንጉሡንና የዚያችን ደሴት ሰዎች ዘለፋቸው። ንጉሡና በዚያ የተሰበሰቡት ይህን አይተው በሊ ቅዱሳን አምላክ እናምናለን፣ ከሊ ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናልና እያሉ ጮኹ። የከበሩ አባቶቻችንን በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመንን አስተማሯቸው። እነርሱም በሽተኞቻቸውን ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞችን ሁሉ አጋንንትን ያደሩባቸውንም ሁሉንም አዳኗቸው። እንዲሁም እያደረጉ እያስተማሯቸውን ብዙ ቀን ኖሩ። ከዚህም በኋላ የሀገሩን ምዕራብ ምኩራብ አስፈርሰው ቦታውን አጸዱ፣ አነጹ። ቦታውም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሥም ስፍር ቁጥር የሌለው ወርቅና ብር የሐር ልብሶችንም ለእግዚአብሔር መቅደስ ለሚያሻውም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸውና አንጣሪዎች ሚዛን ለእያንዳንዱ 9 ልጥር የሚሆን 12 ጸሎት ጻሕሎችን ሰርተው የጌታችን ኢየሱስ ክርስቶስንና የእመቤታችን የድንግል ማርያምን ስዕል የሁለቱንም የመላእክት አለቆች የቅዱስ ሚካኤልንና የቅዱስ ገብርኤልን ስዕል በውስጡ እንዲስሉ ደግሞ 12 መንበሮችን ለመሰዊያው የሚፈልገውንም 12 ጽዋዎችና 12 ትርፈ መስቀልም እያንዳንዱ 3 ልጥር የሆኑ 24 መስቀሎችን እንዲሰሩ 3ቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ የሕንጻዋ ሥራ ተፈጸመ። የተረፈውንም ገንዘብ ለድሆችና ለችግረኞች በተነ። ጌታችን የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባሕር አጠገብ እንዲወርዱና እንዲሰበሰቡ የአገሩን ሰዎች አዘዟቸው። በእስክንድርያም በተሰደዱ ጊዜ እግረ መንገዳቸውን የያዙትን የከበረ ሜሮንን አመጡ። ይህም ከሐዋርያዊ አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችንም በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና። በዚያን ጊዜ አባት መቃሪ በከበረ ሜሮን በጥልቁ ባሕር ላይ ባረከ። ባሕሩም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮኑም በውሃው ላይ ተንሳፈፈ፣ እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን አየ። ንጉሥና የተሰበሰቡት ሕዝብ አይተው ፈሩ። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂው ዮሐንስና ቅዱሳን መላእክትም ውሃው በሚከብርበትና በሚለወጥበት ጊዜ ተገለጠ። ሕዝቡም ሁሉ ለአብ ለወልድ ለመንፈስ ቅዱስም በአብ በወልድ
በመንፈስ ቅዱስም ተጠመቁ። ያን ጊዜ ከሽቱ ሁሉ መዓዛው የሚጣፍጥ ሽታ ሸተተ። በዚያን ጊዜም የከበሩ አባቶቻችንን አይተው በምድር ላይ ወድቀው ሰገዱ። በስግደታቸው እዚያው ዘገዩ። አባት መቃርስም ሰግዶ ስለ ጌታችን እንዲህ ሲል ለመነው። ጌታዬ ለምንሃለው፣ ቸርነትህ ትድረሰኝ። የዚች ታቦትና ንዋየ ቅድሳቷ ቡራኬ በአምላካዊት እጅህ እንዲሆን አለው። ጌታም እሺ በጎ ብሎ ሜሮኑን ከአባ መቃሪ እጅ ተቀብሎ ታቦቱንና ንዋየ ቅዱሳትን አከበረ። ከዚያም በኋላ አባት መቃርስን ሦስቱን ደርብ ተባርክ ዘንድ እኔ አዝሃለሁ፣ እኔም ካንተ ጋር አለው። ይህንንም ንጹሕና ክቡር የሆነ አገልግሎት ባልንጀራ አብሮ ያገልግል። በመጀመሪያ የመካከለኛውን ደርብ በሥጋ በወለደች በድንግል ማርያም ስም ለይተህ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተህ አክብር። በግራ በኩል ያለውን ደርብ በስም ለይተህ አክብር። በገሃድ ሊኬዎስ ስለ ስሜ በዚች ደሴት ውስጥ ደምህን አፍስሰሃልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትን በመልካም ቃላት በቋንቋቸው ያመሰግኑ ጀመር። ሕዝቡም አድንቀው እግዚአብሔርን አመሰገኑ። ዳግመኛም ጌታችን አባ መቃርስን መሥዋዕቱን ተሸክሞ በመሠዊያ ላይ ይቀድስ ዘንድ አዘዘው። አባ መቃርስም ጌታችንን የሐዋርያት አለቃ አባታችን ጴጥሮስን እንዲቀድስ አዘዘው። ይህች ዕለት በከበረ ስም በዚች ደሴት ውስጥ ለመጀመሪያ ጊዜ መሥዋዕት የተሰዋባት ናትና አለው። ጌታም ላንተ ይገባል፣ አንተ በዚች ደሴት ዘርተሃልና እኔም አሳደግሁ። በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስተዋልክምን? የዘራና የደከመ እርሱ አስቀድሞ ፍሬውን ይብላ ያልሁትን አለው። አባት መቃርስም የቅዳሴውን ሥርዓት ከጌታ ተባርኮ በጀመረ ጊዜ ከእስክንድራዊ መቃሪዎስ ጋር ይራዱት ዘንድ ጴጥሮስ በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የየራሳቸውን መልእክት አነበቡ። ሉቃስም የሐዋርያትን ሥራ አነበበ። ዳዊትም መዝሙሩን ዘመረ። ለስም አጠራሩ ምስጋና ገንዘቡ የሆነ ጌታችንም ወንጌሉን አነበበ። በነጭ ርግብ አምሳልም መንፈስ ቅዱስ በህብስቱና በወይኑ ላይ ወርዶ የጌታችን ክርስቶስን ሥጋና ደም ወደ መሆን ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊት ሁሉ በመሠዊያው ላይ ክንፋቸውን ዘርግተው ይራዱት ነበር። ሚካኤልና ገብርኤልም መጡ። የመላእክት አንድነት ሁሉም በእርሱ በአባት መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ሥጋውንና ደሙን አቀበለ። ከቁርባን ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃብር አምሳል ሆኖ ወንጌል በሚነበብበት አትሮንስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። ለሕዝቡም ቡራኬ ሰጥቶ ወደ መሠዊያው ተመለሰ። ሐዋርያትም ከእርሱ ጋር ዳግመኛም ከ7 ቀኖች በኋላ አባታችን መቃርስ ስለ ቤተ ክርስቲያን የሹመት ማዕርግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስም ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔርም ፊት ሰገደ። አቤቱ በሲሐት ገዳም ወዳሉ መነኮሳት ልጆች ጊዜው ሲደርስ እመልስሃለሁ፣ ከዚህ ከሥጋ ሳትለይ ያልከኝን አስብ። ይህ ካልሆነ መቃራ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩህ መቃርዮስ ሆይ እኔ የልብህን ፍላጎት ሁሉ ፈጽምልሃለሁ። ግን ፓትርያርክ ትሾም ዘንድ ከልጆች የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ። እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት የጸና ከሴቶችም ጋር ግንኙነት የሚያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉ አቀረበው። ያን ጊዜም ወንጌላዊው ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ዲቁና ሾመው፣ ደግሞ ቅስና ሾመው። ከዚያም የሊቀ ጵጵስና ሹመት እስከሚፈጽም በየማዕርጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉ የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮኹ። በዚያ ያሉ ሕዝቡም እሊህን ቃሎች ይሰሙ ነበር። ጌታችንም የሊቀ ጳጳሳት የዮሐንስን ዓይነ ልቡናውን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስን አየው። ብዙ ቃላትንም ተናገረ። ደግሞ ረቂቃን በሆነ በሰማይ ሰራዊት ቤተ መቅደሱ ተመልቶ አየ። የከበሩ ነቢያትና ሐዋርያትም በዚህ አሉ። ከዚያም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃርዮስና መቃራንና የእስክንድርያውን አባ መቃራን ጠራቸው፣ እንዲህም አላቸው።
በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትን ይወርሳሉና። በራሴ አምላለሁ። ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚጽፈው የሚሰማውም ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበውን የበጎ ነገርን ሁሉ እሰጠዋለሁ። ከበጎ ነገርም ምንም አላሳጣውም። ከመከራውም ሁሉ አድነዋለሁ። ኃጢአቱንም ሁሉ አስተሰርይለታለሁ። ከዚህ ዓለምን በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ወደምታስቡት መንግሥቴ ሊያገቡት የምሕረት መላእክትን እልካለሁ። በገዳም ወይም በኦርቶዶክሳዊት ቤተ ክርስቲያን ወይም በአገር ውስጥ ይህ ዜናችሁ በሚነበብበት እኔ አድራለሁ። በረከቴንና ሰላሜንም እስከ ዓለም ፍጻሜ በውስጧ አደርጋለሁ። ለዚህ ለስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበር። በእውነት እነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው አባቴ ፊትና በከበሩ መላእክቶች ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህ በኋላ ሕዝቡን ሁሉ ንጉሡንም ሰበሰቧቸው። ወደ አገራቸውም እንደሚመለሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሳት ዮሐንስም እንዲታዘዙ አዘዟቸው። ከቀናች ሃይማኖት ወደ ቀኝም ቢሆን ወደ ግራም ፈቀቅ እንዳይሉ በብዙ አማጸኗቸው፣ አስጠነቀቋቸውም። ሕዝቡም ሰምተው ደነገጡ፣ መሪር ልቅሶንም አለቀሱ። ቅዱሳን አባቶቻችንም ከሳቸው ጋር በአንድነት አለቀሱ። ከዚህም በኋላ እያንዳንዳቸውን ባረኳቸውና ተሰናበቷቸው። ያን ጊዜም በኪሩቤል ወገን የሆነ መልአክ መጣ። አውጥቶም በክንፎቹ ተሸከማቸው። ወደ እስክንድሪያም አድርሶ በሊቀ ጳጳሳቱ እሁድ ጠዋት አወረዳቸው። ለሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም በአያቸው ጊዜ አለቀሰ፣ ሰገደላቸውም። እነሱም ሰገዱለት። እርስ በርሳቸውም እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸውንም ተነጋገሩ። ደግሞም ልዩ የነበሩ አሕዛብም ወደ እግዚአብሔር ስለ መለሳቸውና ስለ ተደረጉት ድንቆች ታምራት ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስና ይህን የሰሙ ሁሉም ሕዝብ አደነቁ፣ እግዚአብሔርንም አመሰገኑት። አባቶቻችንም በዚያ 8 ቀን ተቀመጡ። ከዚህ በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸው፣ ወደ ደብረ ሲያትም አደረሳቸው። አንዱ ኪሩብም ከአየር ሆኖ የአባት መቃርስ ልጆች ወይ አባታችሁ የመንፈስ ቅዱስ ፍሬዎች ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉት እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆች እስከ ታናናሾች ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸውም በዚያን ጊዜ አባ ዮሐንስ ሐጺርና አባ ብሶይ አሉ። የደረሰባቸውንም ስቃይ በነገራቸው ጊዜ እጆቹና እግሮቹን እየሳሙ መሪር እንባ ለቀሱ። ደግሞ ፊቱን ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስን ባረካቸው። የክርስቶስ ወገን የሆናችሁ በዓለሙ ሁሉ የምትገኙ ምእመናን ሆይ በዘመናት ሁሉ በዓል እያደረጋችኋት በዚች ዕለት ደስ ሊላችሁ ይገባል። ይህችም ለአምላካችን ክርስቶስ ስለ ስሙ ደማቸውን እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለዚህ ታጋዳዮች አባቶች ለመከራቸው መታሰቢያ እንዲሆን እሊህም ታላቁ አባ መቃርስና ባልንጀራው የእስክንድሪያው አባት መቃርስ ናቸው። በዚች በመጋቢት ወር በ13ኛ ቀን ልክዮስ ከእስክንድርያ አስቀድመን ወደ አወሳናት ደሴት አጋዛቸው። ደግሞ በዚሁ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከት በሁላችን የክርስቲያን ወገኖች ላይ ለዘላለሙ አድሮብን ይኑር አሜን። ሰላም ለስደቶሙ ሀቤት ዘጉ መቃርስ ዘአቢ ወመቃሪ ወስውሁ ወዘይተ ለአንጽሖት ዘነዙ ከመከዋክብት ውስተ ገጸ ማይ በርሁ ወከመ ፀሐይ በሰማይ ዘሳልስ ወርሁ። በዚችም ዕለት ደግሞ በእስክንድርያ ሊቀ ጵጵስና ለተሾሙ አባቶች 14ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦለት ለአረማውያን መምህራን መምህራቸው እስኪሆን ጥበብን ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያ ጳውሎስ መጽሐፍም አንድ ጥራዝ ይዛ ነበር። እርሱም እስቲ ስጭኝ ልየው አላት። እርሷም ሰጠችውና ነበባት። በውስጧም ልዩ የሆነ ቃላትና የሚያስደንቅ እውቀትን አገኘ። በምን ያህል ትሸጨዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀራለ በአገኘሽ ሂደሽ አምጭልኝ አላት። እርሷም ሄዳ ሌሎች 3 ጥራዞች አመጣችለት። እርሱም 4 የወርቅ አላድ ሰጣት።
ባነበባቸውም ጊዜ መጽሐፉ ጎደሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለ ብታገኝ ሄደሽ ፈልጊ አላት። እርሷም በአባቶች መጻሕፍት ውስጥ እሊህን ብቻ አገኘው። ምሉውን የጳውሎስን መጽሐፍ ከፈለግ ወደዚያች ቤተ ክርስቲያን ሄደ ጠይቅ አለችው። እርሱም ከቤተ ክርስቲያኒቱ ብፈልግ ከእርሷ ይሰጡኛልን አላት። አዎን ይሰጡሃል አለችው። ሄዶም ወደ ቤተ ክርስቲያን ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። አነበበውን በልቡም አጸናው። ያለ መጽሐፍም በቃሉ ያነበው ነበር። በክብር ባለቤት በጌታችን ኢየሱስ ክርስቶስም አመነ። ከዚህ በኋላ ወደ ሊቀ ጳጳሳት አባ ድሜጥሮስ ዘንድ ሄደ። ያጠምቀው ዘንድ ለመነው። እርሱም ሕግና ሥርዓትን ትምህርትን ሁሉ አስተምሮ ከዚያ በኋላ አጠመቀው። አባ ድሜጥሮስም ለቤተ ክርስቲያን ልጆች ሁሉ አስተማሪ አደረገው። አባ ያሮክላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮናስዮስን በእስክንድርያ አገር ውስጥ በወንዶችም በሴቶችም ምእመናን መካከል እንዲፈርድላቸው እንደራሴ አድርጎ ሾመው። በሊቀ ጵጵስናው ሥራ ላይ ሁሉ ሥልጣን ሰጠው። አባ ያሮክላም ባረፈ ጊዜ ሕዝቡና ካህናት ሁሉም ተስማምተው በእስክንድርያ ላይ ይህን አባት ዲዮናስዮስን ሊቀ ጵጵስና ሾሙት። መንጋውንም በበጎ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራና ሐዘን አገኘው። በዘመኑም ከሃዲው ዳኬዎስ ተነስቶ ክርስቲያን ከሚወድ ከፊልጶስ ጋር ተዋጋ። ድል አድርጎ ፊልጶስን ገደለው። በእርሱ ፈንታም ነገሰ። በክርስቶስ የሚያምኑትን ምእመናንን ሁሉ አሰቃያቸው። በጳጳሳትና ብዙዎች ሰማዕታትን ገደላቸው። ከፍርሃትና ከድንጋጼም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያው የሞቱ አሉ። የዚህም የዳኬዎስ ጭፍሮች ይህን አባት አግኝተው ያዙት፣ ለብዙ ጊዜ አሰሩት። ከዚህ በኋላ በአምላክ ፈቃድ ከሃዲ ጠፋ። በእርሱም ፈንታ ግርላዎስ ነገሰ። ከክርስቲያንም ልጆች መከራው ጸጥ አለ። በዘመኑም ሰላም ሆነ። ከዚህ በኋላም ግርላዎስ ሞተ። በእርሱ ፈንታም ዋርልዮስ ነገሰ። እርሱም ሁለተኛ በክርስቲያኖች ወገን ላይ መከራ አስነሳ። የዚህ ከሃዲ ንጉሥም መኳንንቶች ይህን አባት ይዘው አሰሩት። ታላቅ ስቃይም አሰቃዩት፣ እጅግም አስጨነቁት። ንጉሡም ይህ አባት ለጣዖት እንዲሰግድ ፈለገ። እርሱም እንዲህ ብሎ መለሰለት፣ እኛስ ለክብር ባለቤት ለእግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ንጉሡም ሰምቶ እጅግ ተቆጣ። ሊያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱሱ ግን አልፈራውም። ወደ ደሴትም አጋዘው። በዚያም ብዙ ዘመናት ኖረ። ከዚህም በኋላ በግዞት መልሶ አንተ በስውር ለብቻ እንደምትቀድስ ስለ አንተ ሰማው አለው። ቅዱሱም አባት መልሶ እኛ ጸሎታችንን፣ ምስጋናችንን፣ ቅዳሴያችንን በቀንም በሌሊትም ቢሆን አንተውም። ከእርሱ ጋርም ወደ ሆኑ ወገኖች ዘወር ብሎ ሂዱ፣ ቀድሱ። በሥጋ ከእናንተ የራቁ ብሆን በመንፈስ ከእናንተ ጋር ነኝ አላቸው። ንጉሡም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በከሃዲ ንጉሥ ላይ የበርበርን ሰራዊት አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግሥቱንም ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸውን ሁሉ ፈታቸው። ከተሰደዱበትም መለሳቸው። ወደ ሊቃነ ጳጳሳትና ወደ ኤጲስቆጶሳትም ሁሉ ቤተ ክርስቲያናችሁን ክፈቱ፣ በመብራቶቻችሁንም አብሩ፣ በእናንተ ላይ ምን የሚደርስባችሁ ክፉ ነገር የለም ብሎ ደብዳቤዎች ጻፈ። ይህም አባት ቀሪ ዘመኑን በጸጥታና በሰላም ኖረ። ደግሞ በዚህ አባት በዲዮናስዮስ ዘመን ከአረቢያ አገር በኩል የመጡ ነፍስ ከሥጋ ጋር ትሞታለች፣ ከዚያ በትንሣኤ ቀን ትነሳለች በማለት የሳቱ ዝንጎች ሰዎች ተነሱ። በእነርሱ ላይም የኤጲስቆጶሳትን ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ የአርዮስንና የሰባሊዮስን እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስ ተነስቶ አሳተ። በአንጾኪያም ኤጲስቆጶስነት በአንድነት ተሰበሰቡ። ይህ አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧ የቀናች ሃይማኖትን የምትገልጥ ሀብቱ የሆነ ጥበብን እውቀትን የተመላሽ መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎቱ የምትገኝ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዲዮናስዮስ መምህረ ጠቢባን ኩሉ እምስህተት ዘሜጦ ለጳውሎስ መልእክተ ቃሉ ድኅረ ረከቦ ምንዳቤ ወስደት በመዋዕሉ ፈለሰ ዮም ሀገሪተ ብርሃን ዘላይሉ ምስለ ቅዱሳን ጳጳሳት ህቡረ ያሃሉ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 14 በዚች ቀን በእስክንድርያ ለተሾሙ አባቶች 75ኛ የሆነ
የእስክንድርያ ሊቀ ጳጳሳት ቅዱስ ቄርሎስ የዕረፍቱ መታሰቢያ ሆነ። በዚችም ቀን ደግሞ ቅዱስ አባት አባ ሲኖዳ በሰማዕትነት አረፈ። በዚችም ቀን ደግሞ ቅዱስ ቶማስ ሐዋርያ 7 ዓመት ያህል የጋኔን ግንኙነት ባስቸገራት በአንዲት ሴት ላይ ታምራትን አደረገ። ዛቅረብ ኩማይሌት አዘኪርያ ይላፈ እምለተ ጸምዱ ገዘል ፈለላ አነብቶ ከዘንዴተ የመጽሐፈን ተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጓሃን ደናግል አድኅዩ መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይመሃረነ ኢየሱስ ክርስቶስ። ተአምሪው ለቅዱስ ሩፋኤል ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱና ጠባቂነቱ በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ሩፋኤል ያደረገው ተአምር ይህ ነው። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን አስቀድመን እንደነገርናችሁ ክቡራን የሚሆኑ ከሰማያውያን ሊቃነ መላእክት ሶስተኛ የሚሆነው የሩፋኤል በዓል የሚታሰብበት መሆኑን እነግራችኋለን። በዚሁ ቀን የቅዱስ ሩፋኤል መታሰቢያ ቀን መሆኑን እነግራችኋለን። ይህም ዕለት በሊቀ ጳጳሱ በአባ ቴዎፍሎስ ዘመን እስክንድሪያ በምትባል ሀገር ዳርቻ ባለችው ደሴት በውስጧ ብዙ ተአምራት የተፈጸመባት በቅዱስ ሩፋኤል ስም የታነጸችው ቤተ ክርስቲያን የተባረከችና የተቀደሰችበት ዕለት ነው። ይህም የሆነው አንዲት በጣም ሀብታም የሆነች ሮማዊ የሮማ ሀገር ሴት ንዑድ ክቡር የሚሆን ቅዱስ ሩፋኤልን ልዕልና ልጆቿን እንዲሁም ከባሏ በውርት ያገኘችው ብዙ ገንዘብ ይዛ ወደ ሊቀ ጳጳሱ ወደ አባ ቴዎፍሎስ ዘንድ በመጣችበት ጊዜ ነበር። ከመጣችበትም በኋላ በሊቀ ጳጳሱ ቤት ፊት ለፊት ያለውን ኮረብታ አስቆፈረችና ከመሬቱ ውስጥ ወርቅ የተከማቸ ሳጥን ተገኘ። ከዚህም በኋላ ሊቀ ጳጳሱ አባ ቴዎፍሎስ ብዙ አብያተ ክርስቲያናትን አሳነጸ። ከዚያም ውስጥ እስክንድሪያ በምትባል ሀገር ዳርቻ ባለች ደሴት ላይ ክቡር በሚሆን በቅዱስ ሩፋኤል ስም የተሰራች ይህች ቤተ ክርስቲያን ትገኝበት ነበር። ስራውንም ሰርቶ በፈጸመ ጊዜ በዚሁ ዕለት ታላቅ ክብር አክብሮ ባረካት፣ ቀደሳት። ብዙ ሕዝብና ምእመናን በቤተ ክርስቲያኖቱ ሲጸልዩ ሳለ ቤተ ክርስቲያኗ ተንቀጠቀጠች፣ ተናወጸች፣ ብዙም ታወከች። ማዕበል እንደሚያናውጻት መርከብ ተንገላታች። ከመንቀጥቀጧም የተነሳ ቤተ ክርስቲያኗ በባህር አሸዋ ላይና ያለመንቀሳቀስ በባህር ውስጥ ጸንቶ የሚኖር ከሌሎቹ አሳ ነባሪዎች እጅግ በጣም በሚበልጥ አሳ ነባሪ ጀርባ ላይ የታነጸች መሆኗን አይተው ተረዱ። ያም አሳ ነባሪ ከሰዎች ብዛት የተነሳ ክብደት ስለተሰማው ይህች ቤተ ክርስቲያን ይገለባብጣት ያፈርሳት ዘንድ ለሰይጣን አነሳሳው። በውስጧም ብዙ ሰዎችና ሊቀ ጳጳሳቱ ያድናቸው ዘንድ ወደ ጌታችን አምላካችን የኢየሱስ ክርስቶስ በታላቅ ቃል ጮኹ። ክቡር በሚሆን በቅዱስ ሩፋኤልም አለዱ። በዚያን ጊዜ ልዑል እግዚአብሔር ንዑድ ክቡር የሚሆን ቅዱስ ሩፋኤል ላከላቸውና ከጭንቀታቸው አዳናቸው፣ ከሐዘናቸው ማረጋጋቸው። አሳ ነባሪውም ባለበት ቦታ ሳትንቀሳቀስ በእግዚአብሔር ትእዛዝ ጸንተህ ኑር በማለት በያዘው ጦር ወግቶ እንዳይንቀሳቀስ ጸጥ ስላደረገው ያለ ምንም መንቀሳቀስ ባለበት ቦታ ጸጥ ብሎ ቆመ። ከዚያም ጊዜ ጀምሮ በቤተ ክርስቲያን ብዙ ድንቅ ተአምራቶች ሲደረግባት፣ ሕሙማን ከደዌያቸው ሲፈወሱባት ቆዩ። ነገር ግን የእስላሞች መንግስት እስኪቋቋም ድረስ በዚሁ ሁኔታ እንዳለች ከዕለታት በአንድ ቀን አሳ ነባሪው ተንቀሳቀሰና የረጋውን ባህር ማዕበል ሞገድ ተነስቶ ስለመታው ቤተ ክርስቲያኗ ፈረሰች። ከዚያችም ቦታ ላይም የሚኖሩ ብዙ ሰዎች ባህሩ አሰጠማቸው። የመላእክት አለቃ የቅዱስ የሩፋኤል አማላጅነቱ ቸርነቱ ከባህር ኃጢአት መስጠም በዚህ ዓለም ማዕበል ሞገድ መንገላታት ሁላችንም ይጠብቀን። የመላኩ የቅዱስ ሩፋኤል ረድኤትና በረከት አማላጅነት ሀገራችን ኢትዮጵያን ይጠብቃት ለዘላለሙ አሜን። ሁለተኛ ነገሥት ምዕራፍ 3 ቁጥር 18። ስለዚህ አንዴ እንጥየው ኔግሊጀንሲ ክርስቲያኖች ቤተክርስቲያን መታችሁ ጥግ ላይ ቁጭ ብላችሁ ሞባይል የምትነኩ ሰዎች፣ ቲኔጀሮች በተለይ ከ13 እስከ 18 ዓመት ያላችሁ ግድ የላችሁም። ዛሬ ከሰማችሁን ነገ በአደባባይ ላይ አንድ ጉባኤ ሄጄ የተነገረኝን ተግሳጽ ሰምቼ ነው ልቤን ከፍቼ እግዚአብሔርን የሰማሁት ብላችሁ ትልቅ ሆናችሁ ፕሮፋይላችሁ ላይ ታስቀምጡታላችሁ። ስሙን ግድ የላችሁ። እኛ እንደሆነ አምልጠናል። ከዚህ በኋላ ብንኖርም ብርቅ አይደለም፣ ብንሞትም ጉዳያችን አይደለም። ለዚህ አደረባ ዓለም ራሳችንን አሳልፈን ንቀነው ትተነዋል። ውሸት ነው። እግዚአብሔርን የያዘ ብቻ ነው የሚያሸንፈው።
ውስጥ የሚንተገተገውን የዚህ መጨረሻ የሌለውን የዚህ ዓለምን ውበትና ድምቀት እያየ ከቤተ ክርስቲያን የቀረ ሰውዬ በቁመና ራስን አሳልፈ እንደሰጠወቅ ቅዳሴ ማታስቀድስ ኪዳን ማታደርስ ጸበል የማትጠመቅ ስርዓተ ቤተ ክርስቲያንን ለመጠበቅ ትግል የማታደርግ ወይ ከሌሊቱ ማህሌት በሏ ወይ ከማለዳው ቅዳሴ ወይ ከሰርኩ ጉባኤ ከነዚህ ከሶስቱ እሁድ ቀን በተለይ ሳትሰማ ከዋልክ ራስን አሳልፈ እንደሰጠ ወቀው። የመንፈስ ቅዱስ ማደሪያ የሆነውን ልብን ለሰይጣን አሳልፈ እንደሰጠ ማን ከሊቅ እስከ ደቂቅ ወይ ቅዳሴ ወይ ማህሌት ሲሆን ሶስቱንም የመጨረሻ ዘመን ነው። ጨርሰን ነው ምን ነግራችሁ። ተስፋ የቆረጠው ዓለም ትውልድ እየበላ በቲክቶክ አዋርድ ኢትዮጵያዊት ሴት ራቁቷን አደባባይ የወጣች ቤት ትተኛለ። ትውልዱን ራሳችንን መስዋዕት አድርገን እናድናለን። ነውር ነው። በዚህች ሀገር ላይ እንዲህ አይደረግም። አባ ሳሙኤል ዘዋልድባ አንበሳውን ከተፈጥሮ ውጪ መጽሐፍ አሸክመውበት በጸሎት ሲያኖሩ በዚህ ዘመን ያለ ኢትዮጵያ አደባባይ ራቁቱን ይወጣል። እኛ ስንናገር ሁሉም ወደ ባሻ ነው። እኛ ስንናገር ሁሉም እኛ ላይ ነው ክንዱን የሚያነሳው። ለዚህ ራሳችሁን ማዳን የምትችሉ ከሆነ እንዲህ አይነት ድምጾች ሲመጡ አዎ ጌታ ሆይ በጉባኤ መሃል ተናግረኸኛል፣ ሰምቻለሁ፣ ባዶዬን እንዳልመለስ ጌታ ሆይ ገስጸኝ፣ ሚስጥር ግለጽ፣ ጥበብ ግለጽ በልና ስፒሪቹዋል ግሮዝ ይባላል። መንፈሳዊ እድገትን አሳድግ። ሌላው እንደሆነ ወዝንቱ ሁሉ ይትወሰከከሙ ጨመርልሃል። በረከት ይጨመራል፣ እድሜ ይጨመራል፣ ሀብት ይጨመራል፣ ሰላም ይጨመራል፣ ጤና ይጨመራል። አንተ ብቻ እሱ ጋር ነህ። ይህን በረከት አይውሰድባችሁ። ሁሌ በቤተ መቅደሱ ያኖራችሁ። ይህ ነገር በሏ በእግዚአብሔር አይን ቀላል ነው። አሁን ወደ ራሳችሁ ተመለሱ። አስታውሷት ያችን የምትከብዳችሁን ነገር፣ በሚያምር ቤት ወደ የሚብሳችሁን፣ ባርባር የሚላችሁን፣ አንገቴ ውስጥ ገመድ ካላስገባው የምትሉበትን፣ ሺሻ ስር ሄደህ እንድትደበቅ የሚያደርግህን፣ ጫት ቤት ወለል ብሎ እንደ መንግስተ ሰማያት እንደሚያበራ የሚታይህን፣ በክፎች ዘንድ ጉባኤ መሃል ቁጭ ብለህ የምታጨበጭብበትን፣ በመደበቅ የምታመልጥ መስሎ ምክንያት እየፈጠርክ ከቤተ ክርስቲያን የምትቀርበትን ያ ከባድ ነገር በእግዚአብሔር አይን ቀላል ነው። ዲግሪ ሊኖር ይችላል። 3 የባለጸጋ ልጅ የፊት አውራሪ ልጅ ትሆን ይችላለህ። ኑሮ ከብዶ ሊሆን ይችላል። ነገሮች ሁሉ ሞልተውልህ ብቸኝነት ሊሰማ ይችላል። ይሄ ምድር ጉደኛ ነው። እንዳጨበጨበ አይቀበልም፣ አጨብጭቦ ይልካል። እማምላክን ምእመናን፣ እኔ ቤተክርስቲያን መጥቼ ምን አይነት ረፍት እንደማገኝ ታውቃላችሁ? ሞትን ግማሽ % ስላየሁት ሞቼ ቢሆን ኖሮ እነ አቤል መክብብ፣ እነ በኃይሉ ተበጀ፣ እነ መምህር ቢንያም እኔን መቃብር ከከተቱ በኋላ ቤት እናቴን ከበው በጃምቦ ነበረ ቡና የሚጠጡት። ግን እኔም ሳልሞት ተመልሻለሁ። ምክንያቱስ አሁን ከሞት መልስ ያለው ሴሪሞኒ ምንድን ነው? 36 በዚህ 18 በዛ አንድ ሰው ሞቶ ይሄ ሁሉ ቡፌ ይነሳል። አይተዋል አንተ ስትቀበር እንዴት እንደሚበሉ። ስለዚህ ከመሞቴ በፊት በሏ በቤት ስላኖርከኝ አመሰግናለሁ። የዚህ መጽሐፍ ቅዱስ ዓላማ በቃ አጠር አድርጌ ልንገራችሁ። 2 ነገስታት ስልጣን የሚወዱ የሶሎሞን ልጆች እስራኤልን ለሁለት ሰንጥቀዋት። አንደኛው ንጉስ ኢዮሳፍጥ የሚባለው ንጉስ ይሁዳን ኢየሩሳሌምን ዋና ከተማ አድርጎ ይሁዳን የሚባለውን ግዛት ገዝቷል። አላስጨነቃችሁ፣ ሚን ካርታ ላይ ገቡና ቤታችሁ ሰርች አድርጋችሁ ይሁት። ሁለተኛው ንጉስ ደግሞ ኢዮራም ይባላል። ሰማርያን ዋና ከተማ አድርጎ እስራኤል የሚባለውን ሀገር ይገዛሉ። ህዝቡ፣ ባህሉ፣ ታሪኩ፣ እምነቱ አንድ አይነት ነው።
ሀገሯን ግን ለሁለት ሰንጥቀዋታል። አይ ስልጣን እንዴት ይጣፍጣል! ለሁለት ገናናዋን ሀገር፣ እነ ሙሴ ዋጋ የከፈሉባትን ሀገር፣ እነ አብርሃም የናኙባትን እግዚአብሔርን ያናገሩባትን ሀገር፣ ያቺን ሀገር ለሁለት እንዲያደርገዋት ሲኖሩ ኢዮሳፍጥ የሚባለው ንጉሥ ሐሳቡን ብቻ ተረዱ። የነገስታቱን ስም ብትይዙ መልካም ነው፣ ባትይዟቸውም ችግር የለውም። ሐሳቡን ከተረዳችሁ ግን ነገ መጽሐፍ ቅዱስን የማንበብ ልምድ ይኖራችኋል። የቲክቶክ እና የዩቲዩብ አርበኞች ስለሆንን እንደዚህ ላይቭ እንደወረደ የምንሰማው የቤተ ክርስቲያን ትምህርት የተቀነጫጨበ አይደለም፣ ሀተታው ነው ወደ ምስጢር የሚወስደው። ኦሪት ዘፍጥረትን ሳትማር ዘጸአት አይገባህም። ዘጸአትን ሳትማር ብሉይ ኪዳንን ሳታጠና የፌርማታ ሰባኪ ነው የምትሆነው። አቅም አይኖርህም። ብሉይ ኪዳን አልፏል እያልክ እዚህ ምስኪን ህዝብ ትራንስፖርት ሲጠብቅ ትላገግበታለህ። የጀግኖቹን አገር አንተ ናዚ መልኩን ቀይሮ በሱፍ መጥቶ መስቀል አደባባይ ላይ በሸነና ሲያደርግ በቃ ዘብ ብለህ ቁጭ ብለሃል። የግራዚያኒ ልጅ 1.4 ሚሊዮን 1.8 እስራኤላውያንን በሞራ ያቃጠለ ያደርባይ ኢትዮጵያ መጥቶ ኢየሱስ ጌታ ነው ሲለው ኢትዮጵያ ህዝብ ሆ ብሎ ይወጣል። ቤተክርስቲያን ስትጣራጭ ይኸው ክብር ለመድኃኔዓለም ይሁን። ይሄ ቤተክርስቲያን ዘንባባው ሚካኤል ነበር የሚባለው። እስቲ በሉት ዘንባባው ሚካኤል ቀሳለና ሴምሲ ሚካኤል ተባለው። መጀመሪያው አረንጓዴ ገና ለአዲስ አበባ እንግዶች ሆነን ምናቃት ናት። ከዛ የተሰራ ይሄ ከተሰራ በኋላ ከትምህርት ቤት እየተላክን እዚህ መተን እንሰብክ ነበር፣ እናገለግል ነበር። በህይወት ኖረን አቤት ያንተ ቸርነት። እና ይሄ ኢዮሳፍጥና ዮራም የሚባሉ ሀገራቸውን ባዶ አድርገው ኢዮሳፍጥ የሚባለው ንጉሥ ድምፃቸውን ልስማ እግዚአብሔርን በሉ እስቲ ይፈራ ነበር። ሚኒንግ ሶዛት የጥበብ መጀመሪያ ማንን መፍራት ነው? በቃ ስለዚህ ይሄ ንጉሥ ምርጥ ንጉሥ ነው፣ እግዚአብሔርን ይፈራ ነበር። ይሄ ዮራም የሚባለው ግን ህዝቡ ፊት እየሄደ እግዚአብሔር ይልና ውስጥ ሲገባ ግን ጣዖት ያመልክ ነበር። ስለዚህ እግዚአብሔር ጠበቀውና እምቢ ሲል ህዝቡም ለ12 ተከፋፍሎ ነበረ። አንዱን ሀገር ለሁለት ሲከፍሉት ህዝቡ ደግሞ ለ12 ተከፍሎ ነበረ፣ በዘር ተከፋፍለው። አይዘረኝነት ዛሬኛ ሀገር ደርሳ እንደዚህ ሞት ጉዳያችን እስከማይመስል ድረስ ሞት ጉዳያችን እኛ እስክንሞት እኛ ጋር እኔ አሁንማ እኛ ጋር ቢመጣ የሚገባን አይመስለኝም። ትቼዋለሁ። እና እግዚአብሔር ለጊዜው ዝናብ ከለከለ፣ ልክ እንደ ኤልያስ ዘመን ህዝቡ ጣዖት አምላክ የሆነ። ስለዚህ እግዚአብሔር እስኪመታ እስኪደበድብ በደረት እስኪጥል አትጠብቅ። አንዳንድ ነገሮች በህይወት ሲመጡ ተመለስ፣ ካምባክ። ወዴት ትሄዳለህ? ሰማይ የእግዚአብሔር ነው፣ ምድር የእግሩ መረገጫ ናት። ተራራው የሱ ነው፣ ባህር የሱ ነው። በባህር ውስጥ ያሉ አሳዎች የሚያመሰግኑትን አምላክ ጥለህ አንተ ወዴት ነው የምትሄደው? እንደምን አመሻችሁ። ጥንቸልና መሬት ማህበር ገቡ አሉ። የሰማችሁ ነው እናንተ? ጎሽ። ጥንቸልና መሬት ማህበር ገቡ አሉ። ማንና ማ? እና መሬት የመጀመሪያውን ይደግሳለሁ አለች። ጥንቸል የመጀመሪያውን ይደግሳለሁ አለች። አይ ታላቅሽ እኔ ነኝና እኔ ነኝ የምደግሰው አለቻት። ጥንቸልሽ የሚበቅለው አንቺ ላይ ሁሉ በደጅሽ ሁሉ በቤትሽ እኔ በሚቀጥለው ደግሳለሁ ብላ ብልጠት ተሞልታ መሬት እግሯን ጥንቸል መሬት ላይ እግሯን ዝርግት አርጋ የመሬትን ማህበር ድብን አርጋ በቃ ቀኑን ሙሉ ስትበላ ውላ ቴንኪው ብላ ያው የዛሬ ወር የዛ ሰው ይበለን ብላ ጥላት ሄደች። አሁን ጥንቸል እሷን ለምታክል ምን ሰርቼ ላበላት ነው አለች። ቀጠለች። ደግሞ ቃሌንስ ባላከብር ምን ታመጣለች? በጣም ፈጣን ሯጭ ስለሆንኩኝ በሉ እስቲ መሬትን ሮጬ አመልጣታለሁ። ቀኑ ደረሰ። ቀኑ ሲደርስ በሰዓቱ መሬት ጥንቸል ዛሬ እኮ ማህበሩ ያንቺ ነው አለቻት። መራመድ ጀመረች።
ልቆም ስትል እንዴ ማህበሩ እኮ ያንቺ ነው። አሁንም ፍጥነት ጨመረች። ኧረ እባክሽ ሰዓት እየሄደ ነው፣ ማህበሩ ያንቺ ነው ትላታለች መሬት። አሁን ጥንቸል ያላትን አቅም ተጠቅማ መሮጥ ጀመረች። ምንም ዝም አለቻት። ስትሮጥ ጸጥ ደክሟት ቀጥ ስትል ኧረ እባክሽ እየጠበቅኩሽ ነው። አሁንም መሮጥ ጀመረች። ኧረ እባክሽ። መጨረሻው ምንድን ነው የሚሆነው? የጥንቸት ልብ ፈንድቶ ሞተች። ከእግዚአብሔር ጋር ስትታገል ፊኒሽንግ ይሄው ነው። በስልጣን ተመክተ፣ በዘረኝነት ተመክተ፣ በጉልበት ተመክተ፣ ባለ ነገር ተመክተ ምንም ብትለው ዝም ይልህና ልክ ስትጨርስ ታየዋለህ። ኢዮሳፍጥና ኢዮራም በኢዮራም ምክንያት ሰማይ ተዘጋ፣ ውሃ ጠፋ። ምን ጠፋ? በረባካችሁ በሕግ አምላክ መልስቱኝ። ምን ጠፋ? ውሃ ምንድነው ለኛ? ህይወት አይደለም? ውሃ ከሌለ እስቲ ቀኑን ሙሉ ውሃ ያልጠጣ ሰው እጁን ያወጣ። በውሃ ያልታጠበ እጁን ያወጣ የለም። ያለ ውሃ መኖር አይቻልም። ለዚህ ነው ዓለም ሁሉ ተጠበበና ውሃ ህይወት ነው። የእግዚአብሔርም መንፈስ በውሃ ላይ ነበር ይላል። እና ውሃ ሲጠፋ በሽታ መጣ። በሽታ ሲመጣ እስራኤላውያን በአጠቃላይ ከአቅም በታች መኖራቸውን ሲያውቁ ሞዓባውያን በአንድ ቀን ሂደን በጦርነት ድርምስምሳቸውን አውጥተን ያ የሶሪያው ንጉስ ያ ጨካኝ ሰናክሬም የሚባል ንጉስ ደብዳቤ ጻፈ። ሞዓባውያን ተነሱ። ውሃ የላቸውም፣ ረሃብ አለ። ረሃብ ደግሞ በሽታ ነው። በሽታ ያለው ሰው ደግሞ ለጦርነት አይችልም። ስለዚህ ተነስተን እንወረራቸው ብለው ሞዓባውያን እስራኤላውያን ላይ ተነሱባቸው። ስለዚህ ሐሳቤን ስሙኝ። ውሃ ጠፍቷል በሏ፣ በሽታ በዝቷል፣ ጦርነት መጥቷል። ስንት ችግር ንገሩኝ፣ ስንት ችግር። ከተደራራቢ ችግር መድኃኔዓለም ሕይወታችሁን ይጠብቅላችሁ። አንዱን ስተው አንዱ ይመጣል፣ አንዱን ሳልፈው ሌላው ይተካል የሚለውን ታሪክ ከሕይወታችሁ መድኃኔዓለም ያጥፋላችሁ። አንዱን ይሄ ነው የዚህ ዓለም ጣጣው ይሄ ነው። የሚስት ጸባይ ሲስተካከል የልጆች፣ የባል ጸባይ ሲስተካከል የጎረቤት፣ የሁሉ ነገር ሲስተካከል የኛ እየተበላሸ ነው የተቸገር ነው። የሀገራችን ነገር ሲስተካከል የጠላት ይጨምራል። የጠላት ነገር ሲስተካከል የውስጥ ችግራችን ይበዛል። የአንዱ ችግራችን ሲፈታ ሌላው ይጨምራል። ለዚህም በቃ ትርጉም አልባ ትውልድ እስኪፈጠር እስኪመስል ድረስ ሰይጣን እንደ ሀገር ኢትዮጵያን እንደ አህጉር አፍሪካን እንደ ዓለም ደግሞ ዓለም ላይ ሰልጥኖ ይኸው እንደምታዩት የሰው ልጅ በሰራው ጥይት እየሞተ ይገኛል። ከምድራችን ላይ ጦርነትን መድኃኔዓለም በቃችሁ ይበለን። ይሄ የሰላም ዋጋ ስላለን ነው፣ አንጻራዊ ሰላም ላይ ስላለን ነው እዚህ ቁጭ ብለን ወንጌል የምንማረው። የሰላም ጉዳይ በዲስኩር የሚፈታ አይደለም። የሰላም ጌታ ቤት በመገኘት ነው። እሱን ስብሰባ ላይ በመጥራት ነው። እሱን በማማከር ነው ሰላም የሚገኘው። እና ውሃ ጠፋ፣ በሽታ መጣ፣ ጦርነት ተጨነቁ ሁለቱ ነገስታት። አንዳንድ ጊዜ ሰው ለማጥቃት እንዋደዳለን፣ እርስ በርስ ግን አንስማማም። ቤት ውስጥ በተለይ ታናሽና ታላቆች፣ በተለይ ሴቶች እናትና አባታችሁን ቁጭ አርጋችሁ ጸጉር ለጸጉር የምትነጫጩ ሴቶች ተጠንቀቁ። አንተም ብትሆን ቲሸርት የለበሰ ጫማ የለበሰ እያልክ አባትን የምታሳዝን እረፍ። ዝቅ ብዬ የምነግርህ ይሄ ጉዳይ እናንተ ቤት ስላለ ነው። ይሄ ጉዳይ እኛ ቤት ስላለ ነው። እና ሁለቱ ኢዮራምና ኢዮሳፍጥ ችግር ሲመጣ አብረው ይሆናሉ። አንድ ላይ ግን መስማማት አይችሉም። ተነጋገሩ፣ ተጠራሩና ምን ይሻላል? ውሃ ጠፍቷል በሏ፣ በሽታ ነክሷል፣ ጦርነት አድፍጧል። ምን ይሻላል ሲባል በቃ ሰው ይፈለግ ተባለ። ሰው ይፈለግ። ምን የሚፈልግ? ይሄን ለዚህ መፍትሄ የሚሰጥ ሰው ፈልጉት። የኛ ትክክለኛ የችግራችን ፈቺ እግዚአብሔር ነው። ይህንማ ኦርቶዶክሳውያን በልበ ሙሉነት ልንቀበል ይገባል። የኢትዮጵያ ችግር መፍትሄው ዲስኩር አይደለም፣ ከላይ ምንሰማው ባናየውም የምንሰማው ጭምጭምታ ያለው የጦርነት ችግር መፍትሄው ከላይ ነው።
ተርበዋል፣ ተሰደዋል። የተሰደዱት ወገኖቻችን ረሃብ እኛ ሲመቸን ከተረፈን ላይ እንዳይበላሽ በመኖረውረው አይደለም። የነዚህ የምስኪን ስደተኞች መፍትሄ ከላይ ነው። እኛማ ረስተናቸዋል፣ እርስት አድርገናቸዋል። ብቻ በየቤታችን ላለው ችግር መፍትሄ መድኃኔዓለም ይስጠን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን